በአሜሪካ ውስጥ በግልጽ የሚታየው መንግስት ብቻ አይደለም ያለው፣ ከጀርባው የሚንቀሳቀስ ሌላ ግዙፍ ኃይል አለ፣ የጥላው መንግስት የሚባለው። እናም ዛሬ በቶም ኤንግልሃርት መጽሐፍ እየተመራን ይህ ስውር መዋቅር እንዴት ወደማይታመን የስለላና የስውር ጦርነት ስርዓት እንደተቀየረ አብረን እንመለከታለን። እውነት ለመናገር የስውር መንግስት ሐሳብ እኮ አዲስ አይደለም። ከ10 ዓመታት በፊትም ነበር። ግን በ34ቱ ስውር መንግስትና በዛሬው የጥላው መንግስት መካከል ያለው ልዩነት የሰማይና የምድር ያህል ነው። ያ የቀድሞ ጥላ አሁን ወደማይታሰብ ግዙፍ አካል አድጓል። እሺ፣ እስቲ ለአንድ አፍታ እናስብ። ይህን ግዙፍና ስውር መዋቅር እንደ አንድ የመንግስት ቢሮክራሲ ብቻ ከማየት ብንዘልስ እና ይህ ስውር መንግስት እንደ አንድ ሃይማኖት ቢሆንስ? ይህ ጥያቄ ነገሮችን ሙሉ በሙሉ በአዲስ መነጽር እንድናይ ያስገድደናል። እንግዲህ የኤንግልሃርት ዋና ሐሳብ የሚጀምረው ከዚህ ላይ ነው። የብሔራዊ ደህንነት መንግስትን እንደ ተራ የመንግስት አካል ሳይሆን እንደ አንድ ዘመናዊ የጦረኛ ሃይማኖት እንድንመለከተው ይጋብዘናል። የራሱ እምነት፣ የራሱ ስርዓት፣ የራሱ ተዋረድ ያለው ማለት ነው። እሺ፣ የጦረኛ ሃይማኖት ስንል ምን ማለታችን ነው? በቃ የራሱ ቅዱሳን፣ የራሱ መጻሕፍት፣ ቀኖና እና ጦረኛ ካህናት ያሉት፣ ዋና ዓላማው ሀገርን መጠበቅ የሆነ የእምነት ስርዓት ማለት ነው። ይህ እይታ የደህንነት ተቋማትን የምንረዳበትን መንገድ ሙሉ በሙሉ ነው የሚቀይረው። ይህ ዘይቤ ደግሞ በጣም በሚገርም ሁኔታ ወደ ተጨባጭ ነገሮች ይከፋፈላል። እስቲ እንመልከት። ሁሉን ያያል የተባለው አምላካቸው ያው የማያቋርጠው የስለላ ቴክኖሎጂ ነው። ቅድስቲቱ ምድራቸው ደግሞ ሆምላንድ የምትባለው ሀገር ስትሆን በሚሊዮን የሚቆጠሩ ምስጢራዊ ሰነዶች ቅዱሳን መጽሐፍቶቻቸው ናቸው። ሰባኪዎቹ በዋሽንግተን የምርምር ተቋማት ውስጥ የሚገኙት ናቸው። ሰይጣን፣ አልቃይዳና መሰሎቹ ናቸው። እናም ይህን እምነት የሚጠራጠሩ እንደ ኤድዋርድ ስኖደን ያሉ ማናፍቃን ደግሞ ከሃዲዎች ተብለው ይፈረጃሉ። ታዲያ ይህ ቤተ ክርስቲያን እንዴት ከጥላ ስር ተነስቶ ዛሬ የምናውቀው ግዙፍ እና በግልጽ የሚከበር ተቋም ሊሆን ቻለ? እድገቱ በእውነት አስደናቂ ነበር። ልዩነቱን ስናይ እኮ በጣም ነው የሚደንቀው። በ1960ዎች ይሄ ስውር መንግስት በጥቂት ሰዎች በጨለማ ክፍሎች ውስጥ የሚሰራ ነገር ነበር። ዛሬ ስናየው ከ17 በላይ የስለላ ተቋማት፣ በሚሊዮን የሚቆጠር በጀት እና በሚሊዮን የሚቆጠሩ ሰራተኞች ያሉት ግዙፍ የቴክኖሎጂ ኢንዱስትሪ ሆኗል። ከስውርነት ወጥቶ በይፋ የሚከበር ኃይል ሆኗል ማለት ነው። ይሄ ሁሉ እድገት እንዴት ተፈጠረ? እንግዲህ ጉዞው የተጀመረው በ1964 ለመጀመሪያ ጊዜ ህልውናው ሲጋለጥ ነው። ግን በተለይ ከ1919 ጥቃት በኋላ ከፍተኛ ፍንዳታ አሳየ። ከዚያ ክስተት በኋላ የተፈጠረው ፍራች ለደህንነት መንግስቱ ከዚህ በፊት ታይቶ ማይታወቅ የገንዘብ፣ የስልጣንና የሰው ኃይል እንዲፈስለት አደረገ። እሺ፣ ታዲያ ይህ ግዙፍ ጦረኛ ሃይማኖት በምን አይነት እምነቶች ላይ ነው የቆመው? ዋናዎቹ የእምነት አንቀጾቹ ወይም ደግሞ ቀኖናዎቹ ምንድን ናቸው? ከሁሉም በላይ የመጀመሪያውና ዋነኛው ትእዛዜ ነው ምስጢራዊነት። ይህ ስርዓቱ ከህዝብ ዓይን ተሰውሮ እንዲሰራ፣ ከተጠያቂነት እንዲያመልጥ እና ስልጣኑን ያለ ምንም ገደብ እንዲያስፋፋ የሚያስችለው መሰረታዊ ህግ ነው። እስቲ ይህን የምስጢር አባዜ በቁጥር እንመልከተው። 92 ሚሊዮን። ይሄ በ2021 ዓመት ውስጥ ብቻ በአሜሪካ መንግስት በምስጢር የተመደቡ ሰነዶች ብዛት ነው። አስቡት እስቲ። ይህን የሚያሳየው ምስጢራዊነት ተራ ፖሊሲ ሳይሆን የስርዓቱ የደም ስር መሆኑን ነው። በዚህ እምነት መሰረት ደግሞ ዕውቀት ለውጭ ሰዎች ማለትም ለህዝቡ አደገኛ ነገር ነው። ህዝብ ማወቅ የሌለበት ነገር አለ ብለው ነው የሚያምኑት። እናም ይሄ አስተሳሰብ ነው እንደ ኤድዋርድ ስኖደን ያሉትን አገላጮች እንደ ከሃዲ በመፈረጅ ከዚህ በፊት ታይቶ ማይታወቅ ጦርነት እንዲከፈትባቸው ያደረገው። እናም ይህ እምነት በተግባር እንዴት ነው የሚገለጸው? በ3 ዋና ዋና መንገዶች ማየት እንችላለን። አንደኛ፣ መሳሪያዎች። በድሮን የሚተኮሱት ሚሳይሎች ኃጢአተኞችን ይቀጣሉ። ሁለተኛ፣ መናፍቃኑ እውነቱን የሚያጋልጡ የውስጥ ሰዎች እንደ ከሃዲ ይቆጠራሉ።
ሶስተኛ ምክንያቱ ለዚህ እውነተኛ እምነት ሲባል ለሕዝብ መዋሸት እንደተፈቀደ ይቆጠራል። እዚህ ጋ ነው ነገሩ የሚገርመው። በዚህ ሁሉን አዋቂ በሚመስል ሥርዓት እምብርት ላይ አንድ ትልቅ ተቃራንጮ አለ። ሁሉን ነገር የማወቅ ጥረቱ ሁሉን ነገር የመቆጣጠር ኃይል አልሰጠውም እና ይሄ ወደ ከባድ የእምነት ቀውስ የመራው ነው። ልዩነቱ እጅግ በጣም ጥልቅ ነው። በአንድ በኩል ሥርዓቱ የማይሰበስበው መረጃ የለም። በቀን በቢሊዮን የሚቆጠር የስልክ መረጃ ይሰበሰባል፣ ዓለምን በሙሉ ይከታተላል። በሌላ በኩል ደግሞ እንደ ኢራቅ እና አፍጋኒስታን ባሉ ቦታዎች በቀላል መሳሪያ የታጠቁ አማጽያንን ማሸነፍ ተስኖታል። ይህ ሁሉን አዋቂነት ወደ ተግባራዊ ስኬት አልተለወጠም። እናም ወሳኙን ነጥብ ይሄ ነው። ምንም እንኳን በተግባር የሚታይ ስኬት በጣም ትንሽ ቢሆንም በሥርዓቱ ላይ ያለው እምነት ግን አይናወጥ። ልክ እንደ ጸሎት ውጤቱ ባይታይም ኢንቨስትመንቱ ግን ማደጉን ይቀጥላል። ይሄን ውድቀት ያረጋገጠው ደግሞ ከውጭ የመጣ ተቺ ብቻ አይደለም። ራሱ በፕሬዝደንቱ የተቋቋመ የግምገማ ፓኔል ያውም በግልጽ በስልክ መረጃ የሚደረገው የጅምላ ክትትል ጥቃቶችን ለመከላከል አስፈላጊ አልነበረም ሲል ደምድሟል። ይሄ የእምነቱን ዋና ምክንያት በቀጥታ የሚሞግት ነው። እንግዲህ ይህን ሁሉ ካየን በኋላ የደህንነት መንግስትን በዚህ የሃይማኖት መነጽር መመልከት በመጨረሻ ምን እንድናስተውል ይረዳናል? ምን አይነት እውነትስ ይገልጥልናል? የኢንግልሃርት ሥራ ዋና መልእክት በዚህ በሮዛ ሉክሰምበርግ ጥቅስ ይጠቀለላል። የማይንቀሳቀስ ሰው የእስራቱን ሰንሰለት አያስተውልም። ሥርዓቱን እንደ ሃይማኖት መረዳት፣ እምነቶቹንና ውድቀቶቹን ማየት ያንን ሰንሰለት ለመጀመሪያ ጊዜ እንድናስተውል ያደርገናል። አንዴ ካስተዋልነው በኋላ ደግሞ ዝም ብሎ መቅመጥ አማራጭ አይሆን።